ውዱ ተመራጭ ድራማን ይዤላችሁ መጥቻለሁ ማለት ነው። አስተማሪው ልብ አንጠልጣዩ ድራማን እንደምታውቁት እንግዲህ ልብ የሚያንጠለጥል ሁላችንንም በጣም አይምሯችን የነሳ ድራማ ነው ማለት ነው። መቼ መጣ ብለን በተስፋ የምንጠብቀው ድራማ እንግዲህ ክፍል 13 ተለቋል ማለት ነው። እኔ ይዤላችሁ መጣሁ ደግሞ ክፍል 14 ነው ማለት ነው። በጣም በሚያሳዝን እንግዲህ በጣም እዚህ ቤት በጣም ኃይለኛ ችግር እየተፈጸመ ይገኛል ማለት ነው። ሲፋን አሁንም አላረፈችም። በዛ መንገዷ ቀጥላለች ማለት ነው። ክፋቷን እንግዲህ አልተወችም ማለት ነው። በጣም በሚያሳዝን ነገር ቤተሰቦቼ በጣም ነው የሚያሳዝነው። እውነት መገባት መደረግ ያለበትን ነገር እያደረገች ትገኛለች። ለአንድ ሰው በቀል ይሄ ሁላ ቤተሰብ ለማጥፋት ግቡ ምንድነው? ወይዘሮ ሜርሲ ደግሞ ያውላችሁ እቺ አሾፍሻኪ እንግዲህ ከእንትና ጋራ ከሲፋን ጋራ ተደራርዳለች ማለት ነው። ምንድነው ያለቻት? ከኔ ጋራ አብረሽ ትሰሪያለሽ፣ አለበለዛ ይሄንን ወስደን ይሄንን እንትን ወይንም ተኔ ጋራ ትደራደራለሽ ወይስ አለበለዛ ይሄንን እንትን ወስደን ቪዲዮ ወስጄ ላታውምነን ወይ ደግሞ ለወይዘሮ መርዚና የምትባሏ ወስጄ ሰጣታለሁ፣ አለበለዛ ደግሞ ከኔ ጋራ ተደራድረሽ እንድትሰሪ ፈልጋለሁ በማለት እንግዲህ ማስጠንቀቂያ ትልክባታለች ማለት ነው። እሷ ደግሞ እንዴት ነው ይሄ ሁላ ነገር የሚሆነው? በምንድስ አስበሽ ነው እንደዛ የምትይው ብላ ስትላት፣ አሁን ይሄ ማስጠንቀቂያ ነግሬሻለሁ፣ የምትሰሚ ከሆነ ስሚ፣ አለበለዛ ግን የማደርገውን ነገር እኔ ነኝ የማውቀው በማለት እንግዲህ ማስጠንቀቂያ የመጨረሻ ማስጠንቀቂያ ሰጥታታለች ማለት ነው። በስተመጨረሻ ሲፋንም እሺ በቃ እደራደራለሁ፣ ግን ደግሞ ምን እንዳደርግልሽ እፈልጋለሁ ስትል ከሷ ጋራ ስትመካከር ነበረ። ግን ከሷ ጋራ ሆና ስትመካከር እንዳለ ወይዘሮ መርዚና በር ላይ ቆማ ስትሰማትና በጣም ምን እንደሚያደርጉና ምን እንደሚፈጽሙ ምን እያደረጉ መሆኑን አውቃለች፣ ተረድታለች ማለት ነው። በጣም በሚያሳዝን ነገር ከዛም በኋላ ቀጥታ ጄሪ ጋር ሄዳ ጄሪ ሲፋን ስላንቺ መጥፎ ነገር እያወራት ይገኛለች፣ እንደዚሁም ደግሞ ስላንቺ መጥፎ ነገር እያወራት ይገኛለች። ቀጥታ ሄደሽ ምን አድርጊን ያለቻት እንትን አድርጊ ሜርሲ እንትናን አግባ እያለችው ነው። እንትናን የእንትናን መሆን አለብሽ አቷ ምናንን ያንቺ ማድረግ አለብሽ እያለች እየሰምቻታለሁ። አንቺ ደግሞ ከኔ ጎን መሆን አለብሽ፣ እኔን እርጅኝ፣ አንቺም አቶ ምናምን በራስሽ እጅ ማስገባት ከፈለግሽ እኔን እንድትረጅኝ እፈልጋለሁ በማለት እንግዲህ እሷን እየነገረቻት ትገኛለች ማለት ነው። ጄሪ በጣም ነው የደነገጠችው። እውነት ሜርሲ ነው እንደዚህ ያለችው እያለኝ ነበር። አዎ ሜርሲ ነች እንደዚህ ያለችው፣ ሌላ ማንም ሰው አይደለም። ግን ደግሞ እባክሽ ከኔ ጎን ቆመሽ የምናደርገውን እናድርግ፣ አለበለዚያ ግን የልጅሽን አባት አታገኝም በማለት እንግዲህ ማስጠንቀቂያ ሰጥታታለች ማለት ነው። ጄሪ በአሁን ሰዓት እንግዲህ የምትጥለው የምታነሳው ነገር ጠፍቶባታል። እውነት ሜርሲ እንደዚህ ያደረገች እያለች ነው ማለት ነው። አሁን ሜርሲ አድርገዋለች። እንግዲህ ምንም ማድረግ አይቻልም። እንግዲህ አሁን ምርጫው ያንቺ ነው። ከኔ ጎን ሆነሽ አብረን የምንዋጋ ከሆነ ከኔ ጎን ቁሚ፣ አለበለዚያ ግን አቶ አምናንን አታገኙም። እኔ ደግሞ አንቺ ለኔ ምርጫዬ ነሽ፣ በጣም ወድጄሻለሁ፣ ለአቶ አምናን ሚስት እንድትሆኚ ፈልጊያለሁ። ስለዛም ከኔ ጎን ቆመሽ አብረን መዋጋት አለብን በማለት ለሷ ስትነግራት ነበረ ማለት ነው። ጄሪሻም እንግዲህ እሺ በቃ ምንም ችግር የለም እንደዛ ከሆነ ብላ እኔ በነገራችን ላይ ጄሪ ሞኝነቷ በጣም ነው ደስ የሚለኝ። የሆነ የዋህነች ግን ልንገራችሁ፣ ያኔ አመጣጧ ለክፋትም ቢሆን ለብርም ቢሆን ግን የሆነ ነገሯ ደስ አይልም። ይቅር በሉኝና እኔ በጣም ነው ደስ የምትለኝ የዋህነቷ በጣም ነው ደስ የሚለኝ። የዋህነች ውሸት ምን ያደርጋል ያው ስላችሁ በሁሉም ማለት ነውና ወይዘሮ ሜርሲማ መጫወቻ ነው ያደርገቻት፣ መጫወቻ መቀለጃ ነው ያደርገቻትና ምንድነው ያለችው? በቃ እሺ እንደዛ ከሆነ ብላ ግን በጊዜው በጣም ነው የተናደደችው ማለት ነው። እና ከዛም በኋላ እንግዲህ ምንድነው የተፈጠረው ሲባል ተንትና ጋራ ምንድነው የተባባሉት መሰላችሁ? ከሜርሲ ጋራ ሜርሲ እቺ ሴትዮ ምን ይሻለኛል፣ ልጅቷም እናትየዋም አንድ ሆኑብኝ፣ ምን ማድረግ አለብኝ እያሉ ነበረ። ወይዘሮ ሞንዚራንና ልጅቷን ማለት ነው ህፃኗን ልጅ ማለት ነው እና ስትል ከዛን ጄሪ ምን ትላለች? ምን እሷ ብቻ ልጅቷ ራሱ እኮ በጣም ቀላል ሰው አይደለችም በምናምን ትላለች ማለት ነው። ስትል እንግዲህ ምንድነው ያለችው ጄሪሻ ምን ትላለች? እሷ እኮ መድኃኒት ቢኖር መድኃኒቱን መቀየር እተባበርሽ ነበረ፣ ምን ላድርግ፣ እሷው መድኃኒት የላትም፣ መድኃኒት ቢኖራት ቀይሪያት እገላግላት ነበረ፣ አረፍትል ነበር፣ እሷም እንደ ወይዘሮ ሰማት ታርፍ ነበር አላለችም? ከዛ ያቺኛ አንቺ በተሰጠው ክኒን አይደለም እኮ እንትን ያለችው እሷ የሞተችው እኮ
በእንትን ነው ይሄ በራሷ እድሜዋን ስለጨረሰች ነው። እውነትሽን ነው ያ መድኃኒት አይደለም የሰራው ትላታለች። እኔ ግን ከአንቺ ጋር ወይዘሮ መርሲ ምንድን ነው ያለችው? እኔ መድኃኒቱ እንዲቀየር ሳይሆን አንቺን መቀየር ነው የምፈልገው። እንደው ብልጥነት ቤት በላሽ ላይ ስራብሽ ብላ ተረግማት እንግዲህ ጥላት ሄዳለች ማለት ነው። በነገራችን ላይ ወይዘሮ ሜርሲ እና ጄሪ አንድ ላይ ሳወሩ በጣም ነው የሚያስቁኝ ማለት ነው። ጄሪ በጣም የዋህ ነች። እርግጥ እውነቱን ልንገራችሁ የዋህነት አለባት። እኔ የዋህነት ነው አውቃ ነው ብቻ አላውቅም የሆነ የዋህ ናት እና በነፍሷ ነው እኮ የምትጫወተው ጋይስዬ፣ በነፍሷ ነው የምትጫወተው ሜርሲ ማለት ነው። እና ሜርሲ በቃ ቅልጥፍጥፍጥፍ ብላ እሷ የምትለውን ነገር ልክ እንደ እንትን አይነት ሰው ነው የምትፈልገው። ሜርሲ የምትፈልገው እንደ ሲፋን አይነት ሴት በቃ እንደዛ ነው የምትፈልገው ማለት ነው። በስተመጨረሻ ግን ተሳክቶላታል። ሲፋን የራሷ አድርጋታለች ማለት ነው። በጣም በሚያሳዝን ነገር ያው ሲፋን በጣም ምርጥ ሴት ነበረ፣ ግን ምን ያደርጋል የራሷ አድርጋታለች ማለት ነው። በአሁን ሰዓት የራሷ ቅጥረኛ ያደረገቻት ማለት ነው። ሲፋን ያው በጣም አጥፍታለች። እውነቴን ነው። መደረግ የሌለበትን ነገር የዚህን ያክል እናቷን የሞተችው እንጂ ሁሉንም ቤተሰብ መጨረስ እንዴት ነው? እውነት ነው። በጣም ነው የምታሳዝነው እሷ ራሱ ማለት ክፋት የዚህን ያክል ማለት ነውና ከዛን እንግዲህ የተፈጠረው ነገር በጣም ልብ እያንጠለጠለና በጣም እያሳዘነ ይገኛል ማለት ነው ቤተሰቦቼ። ከዛን እንግዲህ የተፈጠረው ነገር አቶ አምናንና ቢሌን ዛሬ ወጥቶ ፈታ ብለዋል። ፈታ ብሎ ላይቫቸውን እያሳለፉ ነው። ሀቢቢ ጄሪ እንግዲህ ያው ሴቶች ያው ትክክለኛ የምትወዱትና የምታፈቅሩት ባል ከሆነ ሊከፋችሁ ይችላል። ግን ደግሞ ጄሪ አመጣጧን ታውቃላችሁ። ጄሪ እኮ አሁን ሲጀመር እኮ እርግዝናው ራሱ ከሱ እንዳልሆነ ያጠራጥራል። ምክንያቱም ከአቶ ሙስጠፋ ይመስለኛል። ይሄ ሙስጠፋ የሚባለው ሰውዬ ከጄሪ ጋርም ንክክነት አለው ማለት ነው። ወደዚህ ቤት የመጣው ምክንያት አለው፣ ያለ ምክንያት አይደለም የመጣው ማለት ነው ጋይስዬ። ያለ ምክንያት አይደለም፣ ችግር አለ ማለት ነው። እና ምን ልላችሁ ፈልጌ ነው የኔ ውዶች፣ የኔ ጣፋጮች ማለት ነው፣ ችግር አለ ማለት ነው። ከሙስጣፋ ጋር ምን እንዳላት ግን ወደፊት ማወቃችን አይቀርም። ይሄ ይታወቃል፣ የማይቀር ጉዳይ ነው ማለት ነው። እና እንግዲህ ሲፋንም ወደ ቤት ውስጥ አምጥተዋለች ማለት ነው። አቶ አምናንም እንግዲህ ምንድን ያላት ጄሪን ብሌንን እኔ ጄሪን እንድመርጥ ያደረገሽኝ አንቺ ነሽ፣ ይሄ ሁላ ነገር ባንቺ ጥፋት የተነሳ ነው ብሎ ጭራሹኑ ጥፋቱን ወደ ብሌን ወስዶታል ማለት ነው። ያው የብሌን ጥፋት ምን እንደሆነ ባይገባንም አቶ አምናን ነው እንግዲህ መረጣውንም ሲመርጥ ጄሪ መረጠ። ከዛን ደግሞ ለእናቴ እሷ ነች የቀየረችው በማለት እሺ ብሎ ታዘዘ። እና ብቻ አላቅምና አንቺ ፈታ እንድታረጊኝ ፈልጋለሁ፣ ከአንቺ ጋር ሰው ነው ደስተኛ መሆኑና ፈታ አርጊኝ ብሏታል። እሷም ደግሞ የሆነ ቦታ ውሰደኝ ብላ እንደዚህ ፈታ ያለበት ቦታ ወስዷታል። በጣም ደስ የሚል ቦታ እንግዲህ አብሮ ፈታና ዘና እያሉ ይገኛሉ ማለት ነው ቤተሰቦቼ። ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ።